ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ከዕለታት አንድ ቀን በጣም ጥበበኛ እባብ አዳኝ ነበረች። ምንም አይነት እባብ ፈርታ አታውቅም፣ አስፈሪ እባቦችን ሳይቀር። ጁን ደግ ሴት ናት። ድሃ ብትሆንም ከሷ በላይ ለተቸገሩት ትረዳና ታካፍል ነበር። የሆነ ስራ መስራት ብችል ሰዎችን ረዳ ነበረ። አንድ ቀን ወደ ስራ ስትሄድ አንድ አዛውንት በእባብ ስትጠቃየች በጣም ፈርታ ነበር። ጁንም በድፍረት ወደፊት ተጠግታ እባቡን አንጠልጥላ ወረወረችውና አዛውንቷን አዳነቻት። እባብ መያዝ ላይ ጎበዝ የምትሆኝ አልመሰለኝም። ህይወቴን ያዳንሽው፣ በጣም አመሰግንሻለሁ። በጣም አመሰግናለሁ። መንገድ ላይ ስሆን ራሴን ለመከላከል የተለማመድኩት ነው። እዚህ አካባቢ ያለው ጥሩ ሐኪም ነኝ። ጥበበኛና ታታሪ ሰራተኛ መሆንሽን ሳይ ለኔ እንደምትሆኛ አየው። አብረሽኝ ተከትለሽኝ ተማሪ መሆን ትፈልጊያለሽ እና ለኔ መስራት ትፈልጊያለሽ? ጥሩ ሐኪም እንድትሆኛ አስተምርሻለሁ። ሐኪም? ይሄ እኮ ህልሜ ነው። ዶክተር ከሆንኩማ ብዙ ሰዎችን እረዳለሁ። በጣም አሪፍ መቤት፣ እስማማለሁ። ከዛም በኋላ ጁን በጫካው ጥግ ባለች ትንሽዬ ቤት ውስጥ ከሐኪሟ ጋር ለመኖር ሄደች። በየቀኑ ቤት እያጸዳች ሐኪሟን ትረዳለች። አዛውንቷም ስለምንም ነገር አትጨነቅም። ስራ ላይና ጥናቷ ላይ ብቻ ነበር የምታተኩረው። ጁን፣ በአንቺ በጣም ረክቻለሁ። ወደፊት ሁሉንም ዕውቀቴን ለአንቺ ላስረክብ እፈልጋለሁ። ግን አንድ ተጨማሪ ጊዜ ልፈትንሽ እፈልጋለሁ። እሺ እመቤት፣ የበለጠ ንገሪኝ። እዚህ ዓለም ላይ ያለውን በሽታ ሁሉ የሚፈውስ መድኃኒት አለ። እሱን መድኃኒት ፈጥሬ ከኢስኮሎፒያን መውሰድ እፈልጋለሁ። ግን ዋነኛውን ግብአት እፈልጋለሁ፣ ከአስማታዊው እባብ። ጥልቁ ጫካ ውስጥ አለ። በጣም አደገኛ ነው። እኔም እንዳላገኘው አርጅቻለሁ። አትጨነቂ እመቤት፣ እኔ እንድታገኘው ረዳሻለሁ። ግን እባቡ የት ነው? እንዴት ነው የሚይዘው? ጫካ ውስጥ ባለው ትንሽ ወንዝ ውስጥ ነው። ወደሱ ጉዞ አደገኛና ረጅም ነው። እስከ ሙሉ ጨረቃ ጠብቂ። እባቡ ወንዙ ላይ ሲወጣ የምትይዥበት ብቸኛ መንገድ ነው። ያለቃዋን ትዕዛዝ ተቀብላ ጁን በሙሉ ጨረቃው ወንዙ ጋር ለመድረስ ረጅም መንገድ ጠበቃት። ጫካ ውስጥ ያለው ወንዝ በጣም ያምር ነበር። ማታ ላይ ሙሉ ጨረቃ ወጣች። ይሄ አለቃዬ ነገረችኝ ትክክለኛው ወንዝ ነው። ዛሬ ማታ የአስማቱ እባብ ይወጣል። በቀስታም ከዛፉ ኋላ ተደበቀችና በትዕግስት እስከ እኩለ ሌሊት ጠበቀች። በስተመጨረሻም ጊዜው መጣ።
ጁን ሌሎች የዱር እንስሳት ወንዙ ጋር ተሰብስበው አንቲሴፓንቱ ላይ ተመለከቱ። የሚገርም ነገርም ተከሰተ። ውሃው ከፍ አለና በጣም የሚያምር የአስማት እባብ ወጣ። ወንዙ ጋር ያለው ድንጋይ ላይም ተቀመጠ። በአካባቢው ያሉ እንስሳቶች ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ይፈሩት ነበር። ተንደርድረውም በአክብሮት ተቀበሉት። ይሄ ነው የአስማት እባቡ፣ ጊዜ ደርሷል። ጁን በድፍረት ችቦዋን ይዛ ወደፊት ገሰገሰች። ችቦዋንም ተጠቅማ የዱር እንስሳቱን አባረረችና ከሚያስፈራው እባብ ጋር ፊት ለፊት ገጠመች። አገኘሁክ እባቡ፣ ታዘዝና ተከተለኝ፣ አታመልጠኝም። እባቡ ጁንን አጠቃት። ወዲያውም ጥቃቱን ተከላከለች። ጁን የእባቡን አንገት ያዘችው። የአስማት እባቡም ከእጇ ላይ ተሰለበ። አደገኛ አደን እንዳጋጠመውም ሲያይ እባቡ ራሱን ወደ ትልቅ እባብነት ለወጠና ጁንን አስፈራራት። ግን እሷ አልፈራችውም። ገመድ አውጥታም ተዘጋጀች። ጁን የእባቡ ጀርባ ላይ ወጣ አንገቱ ላይ ያሰረችው። እባቡን በድንጋጤ ሊያመልጥ ታገለ። ወዲያውም እባቡ ተዳክሞ ወደቀና ወደ በፊት ቅርጹ ተመለሰ። ጁን በደስታ ቦርሷ ውስጥ ከታ ወደ አለቃዋ ወሰደችው። በስኬትም መመለሷን ስታይ አዛውንቷ በጣም ተደሰተች። ጥሩ ስራ ነው የሰራሽው ጆሊ። በዚህ አስማት እባብ የመጀመሪያና ብቸኛዋ ኤክስፕሎይተር ሆኛለሁ። አንቺ ደግሞ ብቸኛዋ የኤክስፕሎይተር አዳኝ ትሆኝና ሁሉም ሰው ያመሰግንሻል። አለቃ፣ እባቡን ምንድን የምናረገው? አንዴ ብቻ አርጂኝ። ይሄን የአስማት እባብ የመድኃኒት ቦታ ላይ አስቀምጪልኝ። ለ3 ቀናትና ለ3 ምሽት በደንብ አብሲው። አይንሽንም እንዳታነሺ፣ ግን አስታውሺ፣ ስትሰሪው ትንሽ እንኳን እንዳትቀምሺ፣ ካልሆነ ወዲያው ትሞቻለሽ። አስታውሺ፣ በፍጹም እንዳትቀምሺው። ከአስተማሪዋ ትዕዛዝ በኋላ ጁን መመሪያውን ተከተለች። የመድኃኒት ድስቱንም ተከታተለችው። ግን በመጨረሻው ቀን በጣም ደክሟት እንቅልፍ ወሰዳት። መድኃኒቱም ገንፍሎ ክዳኑ ወድቆ ተሰበረ። ጁን ስትነሳም በጣም ደነገጠች። ፈጣሪ እንቅልፍ ጣለኝ፣ ያለቀይን ስራ አበላሸው፣ በጣም ትናደድብኛለች። ጁን የተሰበረውን ለቀመችው። በፍጥነት ስትሰራ ጣቷን ጎዳት። ሳታስበውም እጇን አፏ ውስጥ ከታ መድኃኒቱን ቀመሰችው። ወይኔ ጉዴ! የእባብ መድኃኒት ቀመስኩ። ምን ላድርግ? አለቃዬን መጠየቅ አለብኝ። ግን ልክ በሩ ጋር ስትደርስ ክፍሏን አሳልፋ ማየትና የበለጠ የመስማት ችሎታ ኖራት። የእባብ መድኃኒቴ ሊያልቅ ነው። ስለዚህ ያቺ ጁን የምትባል ለእኔ አትጠቅመኝም። ሞኝ! እስካሁን አስማተኛ መሆኔን አታውቅም። እንዴት አርጌ ላሰናብታት? ይሄንን ስትሰማ ጁን በጣም ደነገጠች። የማይታመን ነው። ለካስ የማከብራት አስተማሪ መጥፎ አስማተኛ ናት። እባብ የመያዝ ጥበቧን፣ ታታሪ ሰራተኝነቷን አይቼ ለእኔ እንድትሰራ ረኩና ተጠቀምኩባት።
እባቡን አስመጣኋት። የምጠቅማት መስሏት እንዴት ያስቃል! ያን እባብ ያመጣው ሰው ብቻ ነው መድኃኒቱን መስራት የሚችለው። ስለዚህ በደንብ እንዳትቀምሰው አዝዣታለሁ። እውነታው ግን መድኃኒቱን የወሰደ ሰው ግድግዳ አሳልፎ ማየትና ዝቅተኛ ድምጾችንም መስማት ይችላል። ነገ መድኃኒቱን ስትሰራው ገላታለሁ። ለረጅም ጊዜ በደንብ የምትንከባከበኝ መስሎኝ ነበር። እኔም በደንብ ሰርቼላት ነበር። ለካስ እጇ ላይ ያለው መጫወቻ ነኝ። የአስማተኛዋን ትክክለኛ ማንነት አይታ ጁን ሐሳብ ለማምጣት ሞከረች። በቀጣዩ ቀንም ምንም የማታውቅ አስመሰለችና በደስታ መድኃኒቱን ለአዛውንቷ መጣችላት። አለቃ፣ ይሄ የአስማት እባቡ መድኃኒት ነው። ቃላትሽን ሰምቼ አይኔን ከሷ አላነሳሁም። ለመቅመስም አልሞከርኩም። ሕይወቴን እንደዋዛ ማጣት አልፈልግም። ጎበዝ፣ በጣም ኮርቼብሻለሁ ጁን። በርትተሽ ሰርተሻል። አሁን የሰራሁትን ይሄን ጤነኛ ሾርባን ጠጣ። ጁንም ስላወቀችባት ለመቃወም ሞከረች። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። እንደዚህ አይነት ጣፋጭ ምግብ ብቻዬን ለመብላት አልችልም። አብረሽኝ እንድትበይ ልጋብዝሽ። አለቄ አብራኝ ካልበላች እኔም አልበላም። እሺ ታገሽኝ። ወደ ማድ ቤት ሄጄ ሌላ ሳህን ላምጣ፣ አብረን እንበላለን። ስትመለስ ሾርባው የተመረዘ ነው የሚሆነው። ምን ላርግና ላምልጥ? ጁን ወዲያው ሐሳብ መጣላትና ዝም ያዘች። የአስማት እባቡ መድኃኒት ውስጥም ጨመረችውና መልሳ ከደነችው። አስማተኛዋም ሁለቱን ሳህን ይዛ ስትመለስ ለጁን የመርዙን ሾርባ ሰጠቻት። ነይ ጁን፣ ትኩስ ሾርባ እንብላ። ሾርባውንም ልትጠጣ ስትል በመገረም የአስማት መድኃኒቱ ላይ ጠቆመች። አለቃ ተመልከቺ፣ የሆነ ነገር መድኃኒት ውስጥ አለ። ዝንብ መሆኑንም ስታይ አስማተኛዋ ሾርባዋን አስቀምጣ መድኃኒቱን ከፍታ ዝንቡን አወጣችው። ይሄን ጊዜ ተጠቅማም ጁን በፍጥነት ሁለቱን ሾርባዎች ለዋወጠቻቸው። ትንሽዬ ዝንብ ነው፣ ቶሎ ቢጁን ሾርባውን እናጣጥመው። ከዛም በኋላ ሁለቱም በደስታ ሾርባቸውን አጣጣሙት። ጁን ያለ ሐሳብ ሾርባዋን ጨረሰች። አስማተኛዋም ያለ መጠራጠር ሾርባዋን ጨረሰችው። በልታ እንደጨረሰችም አስማተኛዋ ጠረጴዛዋ ላይ ወደቀች። በጣም ታማ ነበር። ምን ተፈጠረ? ምን ሆኜ ነው የተመረዝኩት? ሳላስበው የአስማት እባቡን መድኃኒት ቀመስኩትና አላማሽን ሰምቼ ሁሉንም አወቅኩ። ስለዚህ ባላሰብሽው ሰዓት ሾርባሽን አቀያየርኩት። የቆፈርሽው ጉድጓድ ውስጥ ወደቅሽ። አንቺ በጣም የማከብራት አስተማሪ ነበርሽ። አንቺን እያዳመጥኩና እየታዘዝኩሽ ነበር። ግን ለካስ እንደመጠቀሚያ ዕቃ ነው የምታይኝ። ልትመርዝሽኝና የራስሽን ዓላማ ለማሳካት ፈልገሻል። ስለዚህ ይገባሻል። አስማተኛዋ በጣም ተናደደች።
ነገር ግን ምንም ልታረግ አልቻለችም። መርዙ ተግባሩን ሰርቶ ወደቀች። እንደዚህ አርጋ አስማተኛዋን ካሸነፈች በኋላ የአስማተኛዋን መጽሐፍ በማንበብ መድኃኒት ቅመማ ተማረች። ዓለም ላይ ያሉትን መድኃኒቶች በማወቅም መድኃኒት ቀማሚ ሆና እየዞረች የታመሙትን እያዳነች በሁሉም ተከበረች። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።